ማነው ዋጋችሁን የሚተምነው? ማነው ደረጃ የሚያወጣላችሁ? ማነው በፈለገው መንገድ የሚያስተናግዳችሁ፣ ትሪት የሚያደርጋችሁ? ማነው ገቢያችሁን የሚወስንላችሁ? ማነው የሚያስከብራችሁ? ወዳጃችሁ፣ አድናቂያችሁ፣ ሰውነታችሁ ወይስ ወዳጅ ዘመዳችሁ? ከተጠቀሱት የትኛውም አስቀድሞ የተጠየቁትን ጥያቄዎች አይመልስላችሁም። ሁሉንም በአንዴ የምታገኙት ውድ ስትሆኑ ብቻ ነው። ውድነታችሁ የፈለጋችሁትን ሁሉ በቀላሉ በእጃችሁ እንድታስገቡ ያግዛችኋል። ውድነታችሁ በሰዎች ዘንድ የተሻለ ቦታን እንድታገኙ ያደርጋችኋል። ውድነታችሁ ክብራችሁ ነው። ውድነታችሁ የተፈላጊነታችሁ መሰረት ነው። ውድ እንደሆናችሁ ስታምኑ ማንም በቀላሉ ሊያገኛችሁ ብሎም ሊያጠቃችሁ አይችልም። በፍጹም የማይመጥናችሁ ስፍራ አትገኙ። በምንም መንገድ ሰዎች ሊያጠቋችሁ አይችሉም። ውድ ሁኑ። ለማንም በቀላሉ አትገኙ። ማንም እንዲመራችሁ አትፍቀዱ። ማንም ወሬ ማሞቂያ እንዲያደርጋችሁ እድል አትስጡት። ውድ ስትሆኑ ሰዎች ብዙ ሊሉ ይችላሉ። ስማችሁን ሊያጠፉ ይችላሉ። ከጀርባችሁ ሊዶልቱባችሁ፣ ሊጎዷችሁም ሊሞክሩ ይችላሉ። እናንተ ግን ውድ እስከ መሆናችሁና ተፈላጊነታችሁን እስከ ጨመራችሁ ድረስ የሚሰጣችሁ ክብርና ቦታ በሚያውቋችሁ አይደለም በማያውቋችሁ ሰዎች ዘንድም ከፍ ያለ ይሆናል። ውድ ነገር የሚጠላ ሰው የለም። በውድ ነገር የማይቀና ሰው የለም። ውድነትን የማይፈልግ ሰው አይኖርም። ነገር ግን ራሱን ውድ አድርጎ የሚቀበል ሕይወቱን ውድ፣ እያንዳንዱን ውሎውን ውድና ዋጋ የማይወጣለት እንቁ አድርጎ የሚቀበል ሰው እጅጉን ጥቂት ነው። ክብራችሁን የምታውቁ ከሆነ የእውነት ውድ ስለመሆናችሁ እርግጠኛ ከሆናችሁ ዋጋችሁን በማይጨምር ርካሽ ቦታ አትገኙ። የማይመጥናችሁን ወሬ አታወሩም። በከንቱ አሉባልታ ሰላማችሁን አታጡም። በኮሽታ አትደነግጡም። ከመንጋው ጋር ወደማይሆን አቅጣጫ አትነዱም። ውድ ስትሆኑ የማይተመን ዋጋ ይኖራችኋል። ውድ ስትሆኑ የዓለም ቅጥ ያጣ ውጥንቅጥ አይረብሻችሁም። ሰላማችሁ በእጃችሁ፣ ክብራችሁም በጉያችሁ ይሆናል። ጀግናዬ፣ ተራ አትሁን። በምትኩ ለሚያውቅህም ለማያውቅህም ውድነትህን አሳይ። አዙሪት ከሆነው የተለመደው የተራነት ሕይወት ውጣ። ለገዛ ክብር ስትል የተመጠነ የተገደበ ግንኙነት ይኑርህ። ለቀልድ ሁሉ አትሳቅ። ለተናጋሪ ሁሉ አታሽቃብጥ። ለትንሹም ለትልቁም አታጎብድድ። አቋም አልባ ተከታይ አትሁን። ማንም ወደ ሕይወትህ ከመግባቱ በፊት ውድነትህን በሚገባ አሳየው። የተለየህ የተከበርክ፣ ራስህን የምትወድ አቋም ያለህ ብርቱ ሰው እንደሆንክ አሳውቀው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለውን የሀገራችንን ድንቅ አባባል አስታውስ። ማንም አንተን ካልናቀ በዓላማ አይሳለቅም። ማንም ለአንተ ቦታ ቢኖረው በሕልምህ አያሾፍም። ማንም ለአንተ ግድ ቢኖረው ዕቅድህን አያጣጥልም፣ ሐሳብህን አያረክስም። ለማንም ራስህን ግልጽ አታድርግ። ማንም ሙሉ ማንነትህን እንዲያውቅ አትፍቀድ። ውድነትህን በተግባር አሳይ። ክብርህን ጨምር። ራስህን አስከብር። ራስህን በባትሪ ተፈልጎ እንደሚገኝ ብርቅዬ ሰው አድርገህ ተገኝ። ያንተ የሆነውን ሁሉ ሊያራክስ ለሚመጣ ፊት አትስጥ። ውድነትህ ላልገባው እስኪገባው ደረጃህን አሳየው። የትኛውንም ውድ ነገር ተመልከቱ፣ የራሱ ዋጋ አለው። ማንኛውንም ትልቅ ደረጃ ላይ የደረሰን ሰው ተመልከቱ። ብዙ ለፍቷል። አንድ የምታደንቁትን ሰው ሕይወት መርምሩ። ለምን ታደንቁታላችሁ? ለምን በእርሱ ደስ ይላችኋል? መልሳችሁ ሊሆን የሚችለው እናንተ ማሳካት የምትፈልጉትን ነገር አሳክቷል ወይም በጠንካራ ማንነቱ ገዝቷችኋል። ዋጋ ኖሮት ምንም በቀላሉ የሚመጣ ነገር የለም። የትኛውም ጥሩ ነገር ዋጋ ያስከፍላል፣ ጊዜ ይወስዳል፣ ብዙ ይፈትናል፣ ያሳምማል። ሂደቱ ሲገባችሁ ብቻ በሕይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ።
የምር ዋጋ እየከፈላችሁ እንደሆነ ሲሰማችሁ ብቻ ወደ መዳረሻችሁ መጠጋት ትችላላችሁ። ውድ ነገር እያሳደዳችሁ ከሆነ የትኛውንም ርካሽ ነገር ለማንሳት አታቀረቅሩም። የኔ የምትሉት ዓላማ ሲኖራችሁ ሕይወታችሁን በዓላማችሁ ታጥሩታላችሁ። የምታዩት ወደፊት ነው። የምትጓዙት ወደፊት ነው። የምትፈጽሙት ተግባርና ወሬያችሁ በሙሉ ከዓላማችሁ ጋር የተገናኘ ነው። አዎ፣ ሕይወታችሁን በውድ መዝኑት። ኑሯችሁን በትርጉም መዝኑት። በእያንዳንዱ እንቅስቃሴያችሁ ውስጥ ሰላምን ስለማግኘታችሁ አስቡ። ደስታን ስለማጣጣማችሁ እርግጠኛ ሆኑ። በትንሹም ቢሆን ለእርካታችሁ መቅረባችሁን ተመልከቱ። የምትፈልጉት ቦታ ልትደርሱ አትችሉም። ልትደርሱ የምትችሉት ልማዳችሁ የሚወስዳችሁ ቦታ ብቻ ነው። መስራት ስታቆሙ ጉዞአችሁ ይገታል። ትጋታችሁ ሲቋረጥ፣ ጥረታችሁ ሲቀለበስ፣ የህልማችሁ የስኬት ጊዜ ይራዘማል። ደስታችሁ እየራቀ፣ እርካታችሁ እየሸሸ ይመጣል። መስራት ደስ አይላችሁም። ያለማቋረጥ መትጋት ምቾት አይሰጣችሁም። ጠንክሮ ለመስራት ተነሳሽነት ታጣላችሁ። በዚህ ሁሉ ፈታኝ ሁኔታ ውስጥ ያለፋችሁ ዕለት ግን በእርግጥም የሚገባችሁን ውድ ነገር በእጃችሁ ማስገባት ትችላላችሁ። ብዙዎች የስኬትን ክብደት ያወራሉ። ብዙዎች የደስታን ክብደት ያስተጋባሉ። ብዙዎች ጠንክሮ የመስራትን ፈተናነት ደጋግመው ይናገራሉ። ነገር ግን ለቆራጥ ሰው ከባዱ እንደ ቀላል ሊታለፍ እንደሚችል አይናገሩም። አዎ ጀግናዬ፣ ምርጫ አለ። ምርጫ ሕይወት ነው። ትርፍ ያለው፣ ዋጋህን የሚጨምር፣ ውድነትህን የሚያጎላ፣ ተፈላጊነትህን የሚጨምር ሕይወት። በመካከለኝነት የምትኖረው ትርጉም ያለው ሕይወት እንደማይኖር አስታውስ። በስንፍና የሚታለፍ መሰናክል፣ በቸልተኝነት የሚገፋ ፈተና፣ በበታችነት ስሜት ውስጥ የሚገነባ በራስ መተማመን የለም። ጨካኝ መሆን ካለብህ የምትሆነው ሕይወትህን ለማሻሻል ነው። ቀሪው ዘመንህ ምርጡ ዘመንህ እንዲሆን አድርግ። ረጅም መንገድ ተጉዘህ ይሆናል። ብዙ ሞክረህ ይሆናል። ደጋግመህ ያለምንም ውጤት ዋጋ ከፍለህ ይሆናል። ነገር ግን ሕይወት አሁንም ፈተናዋን አላቆመችም። ሕይወት አሁንም አጣብቂኟን አልቀነሰችም። እናም አንተም ጥረትህን አታቆምም። ስልጠናህን አታቋርጥም። ሩጫህን አታቆምም። እንቅስቃሴ ላይ እስከሆንክ ድረስ ካለፈው በላይ መጪው ጊዜ የተሻለ እንደሆነ እመን። በየትኛውም ጥረትህ ውስጥ ዋጋህ እየጨመረ የሕይወትህ ጥራትም እየተቀየረ እንደሆነ ተረዳ። ባርነትና ነፃነት አንድ ቦታ ሊኖሩ አይችሉም። ኤርነስታይን ሮዝ። አንድ በሕይወቱ ባርነት ያሰቃየው፣ በሰው እጅ ላይ የወደቀ፣ ሐሳቡን ከመሬት ሊያወርደው ይቅርና ለመብላት ለመጠጣት እንኳን የሰው ፍቃድ የሚያስፈልገው፣ ሕይወቱ በሙሉ በሰው ትከሻ ላይ የሆነ ሰው ኑሮ ምን እንደሚመስል ለመገመት የግድ በእርሱ ቦታ መሆን አይጠበቅብንም። የሰው ልጅ የሚያስብ የሚያመዛዝንና የሚያስተውል ፍጡር ነው። ነገር ግን አንዳንዱ ይሄን ስጦታውን ባለመጠቀሙ እጅጉን ከባድ የሕይወት አጣብቂኝ ውስጥ ይገባል። ከገጠመው ጊዜያዊ ችግር ሲሸሽ ለባሰ ችግር ሊዳረግ እንደሚችል አያስብም። ዛሬ ለሚዘለው ራት ሲያለቅስ ሙሉ ቀን አለመመገብን አያስብም። በሀገሩ ዝቅ ብሎ መስራትን ሸሽቶ በሰው ሀገር ከባርነት ባልተናነሰ የነፃነትን አየር እንኳን ለመተንፈስ እየተቸገረ መኖር እንዳለ አያስብም። ሕይወት ቀድመው ለተረዷት ጥሩ ጣዕም አላት። ሳይረዷት ለሚጓዙት ግን ትከሻን እንደሚያጎብጥ ሸክም ጫናዋ እየበረታ ይቀጥላል። አዎ፣ ነፃነት ወይም ባርነት፣ አንዱን ምረጡ። በአንዱ ጨክኑ፣ በአንዱ ተመሩ። አንዱን ውሰዱ፣ አንዱን ጣሉ። ሁለቱም በአንድ ስፍራ ሊኖሩ አይችሉምና የወደዳችሁትን ለማግኘት መክፈል ያለባችሁን ዋጋ ክፈሉ።
አንዳንድ ምርጫ የሚያሳጧችሁ ዘመናችሁን በሙሉ እየተጠቀሙባችሁ ለአፍታም ፋታ ሳይሰጧችሁ ጉልበትና ጊዜያችሁን የሚበዘብዙ ሰዎች ይኖራሉ። ያ መንገድ በእርግጥ ወደ ነፃነታችሁ የሚወስዳችሁ ራሳችሁን ችላችሁ ለመቆም የሚያግዛችሁ ከሆነ እንደምንም ተወጡት። ነገር ግን መቼም ከአቅማችሁ በላይ ባሪያ ሆናችሁ ለመኖር አትወስኑ። ሰውነት ባርነትን አይፈቅድም። የተሰጠን ክብር ለተጨቋኝነት አይጋብዝም። የባርነትን ምሬት የሚያውቅ ያውቀዋል። መቀለጃ መሆን ይኖራል። በገንዘብና በቁስ መተመን አለ። ከሰውነት ልክ መውረድ አለ። መስራት የምትችሉትን ያህል ስሩ። መክፈል ያለባችሁን ዋጋ ክፈሉ። ነገር ግን በፍጹም ነገ የሚያሸማቅቃችሁን ተግባር አትፈጽሙ። እንዴትም ማንም በማንነታችሁ ላይ እንዲረማመድ አትፍቀዱ። አዎ ጀግናዬ፣ አሁን መኖር ብርቅ ነው። ብዙዎች እንዲሁ በባርነትና በነፃነት መሃል ሲዋትቱ ይኖራሉ። ነፃነትን ለማግኘት ብለው የዕድሜ እኩሌታቸውን ገንዘብን በማሳደድ ያጠፉታል። ገንዘብን ሲያገኙ ያሰቡትን ነፃነት ያጡታል። እንደፈለጉ መኖር አይችሉም። ከድካማቸው የተነሳ ሰውነታቸው ይዝላል፣ በሽታ ይደራረብባቸዋል። በባርነት የተቃጠሉለት ገንዘብ ጤናቸውንና ወጣትነታቸውን መመለስ አለመቻሉ ይገባቸዋል። በስተመጨረሻ ሙሉውን ነፃነት የማያጎናጽፍ ድካም ከከንቱ ባርነት የተለየ ትርጉም አይኖረውም። እንዲሁ ትርፍ በሌለው የስቃይ መንገድ ለመባከን ጊዜ እንደሌለ አስታውስ። አንድ ቀን ለሚቆም ሕይወት ብለህ ማብቂያ የሌለው የሕይወት ዘመን ስቃይ ውስጥ አትግባ። ሳትበላው ለምትሞተው ገንዘብና ንብረት ሙሉ ሕይወትን አትሰዋ። በሕይወት እስካለ ድረስ ከራስ ጀምሮ ፈጣሪ የቅርብ ቤተሰቦችህና ወዳጆችህ ጭምር ጥራት ያለው ውድ ጊዜ እንደሚፈልጉ አስታውስ። እንዲሁ እንደወጣህ እንደወረድክ፣ እንዲሁ እንደተንከራተትክና እንደባተልክ ሕይወት እንዳታዘምብህ በፍጥነት ወደ ራስህ ተመለስ። ለሕይወትህ ዋጋ ስጥ። በሚገባህ ልክ ኖረህ ውለፍ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።